አቶ ናታን ፈጣሪ ያጽና ሐዘንን አታብዛ ግን ቆይ ከመጣሽ አይቀር ለምን አንድ ቆንጆ ምግብ አሰራር ተሳይኝ? ኧረ ችግር የለውም ማስለምድሻለሁ። ነይት እኔ ምልሽ ለናታን ቆይ ምሰሰሪለት በጣም የሚወደው እንደሆነ ግን ተስፋ ቆርጬ አቅሜ ተሟጠቀ። ሁሉም ሲፈልጉ ይጠሉኛል፣ ሲፈልጉ ደግሞ ለአንድ ሰሞን ከኔ ጋር ይዋደዳሉ። ዋጋ ኖሮኝ አያውቅም። ማንም የሚጠቅመኝና የሚሰልቸኝ አይመስላቸው። የራሴ ህይወት የሚኖረኝ ሰው የመሆን እንደነሱ ከነሱ እኩል የተፈጠርኩ አይመስላቸው። ሰላም ሰላም፣ እንዴት ናችሁልኝ? ወድ የሰብለይቱ ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ይበልኝ። እንኳን አደረሳችሁ ለዳግሚያ ትንሣኤ። እንዴት ናችሁልኝ? ሐረግ ድራማ ሐረጎች እንግዲህ በጣም የሚያስፈራ ነገር ተከስቷል ማለት ነው። ሐረግ ላይ ከቀን ቀን እያስገረሙን ነው እንግዲህ ሐረጎች ማለት ነው። ኤፍራታና ወይም ደግሞ ያፌት ማለት ነው በጣም ሌላ ታሪክ ውስጥ ገብተዋል። በነገራችን ላይ ሉሊት አትመስለኝም ይሄን መልእክት ያደረሰችው። እንግዲህ ሉሊት ልታስፈራራቸው እየፈለገች ነበረ። የጽዮን አባቷ እንደሞተ እነሱ የሚያውቁት ጽዮን እስካሁን ምንም ነገር እንደማታስታውስ ነው በሚያሳዝን ሁኔታ። እሷ ሁሉም ነገር ታውቃለች፣ ግን ለአንዳንድ ነገሮች መረጃ እንዲኖረኝ ብላ ነው ምንም አታውቅም አታስታውስም ብለው ሰዎች እንግዲህ ሊሳሳቱ ስለሚችሉ መረጃ ለማግኘት ብላ ነው ዝም ያለችው። እሷ ሁሉ ነገር ታውቃለች ያንዳንዱን ነገርና በጣም በሚገርም ሁኔታ ግን እዛ ቤት እሷ እንደምንም ነገር እንደምታስታውስ ማንም ሰው አያውቅም። እና እንግዲህ የኔ ተወዳጆች በጣም የሚያሳዝን ነገር ተፈጥሯል። እሱ ምንድነው ለምን የናታን አባት ናታንን ያሰቃየው እንደነበረ እንግዲህ አሁን ላይ ግልጽ ሆኖ እየመጣ ነው ማለት ነው። የናታን አባት እንግዲህ ለሕክምና ወደ ውጭ እንደሄደ ሞቷል ማለት ነው። መጀመሪያም አደጋውን ያደረሰበት ያፌት ነው። በነገራችን ላይ በጣም ሲፈታተናቸው ነበረ። ሶ በመኪና አደጋ በራሱ መኪና እንደዛ እንዲሆን አደረገው። የቤዛን አባት ገደለ። ያው በቀል ነው ያዘው። ያፌት በጣም ተበድሏል ማለት ነው እንግዲህ ከዚህ ቀደም ማለት ነው። እና እንግዲህ እነሱን ቤተሰቦች በጣም የሚያገናኛቸው ነገሩ ተጎትቶ ሲመጣ ለምን የናታን አባት ናታን ይጠላዋል፣ ለምን ነበረ ቤት ዘግቶ ሲያሰቃየው የነበረውን የሚለውን በቀላሉ የሚመልስ ነገር ተገኝቷል ማለት ነው። እሱም ደግሞ የናታን አባት ወላጅ አባቱ አይደለም። በጣም ይገርማል። ወላጅ አባቱ አይደለም፣ የናታን ወላጅ አባት አይደለም፣ ግን ደግሞ የጽዮን አባት ወይም ደግሞ ናታን አባት ነው ብሎ የኖረው ሰውዬ ያፌት አባት ነው። በጣም ያሳዝናል። እንግዲህ እናቱ ያፌትን ካረገዘች በኋላ አልፈልግሽም ብሎ ምክንያቱም በትዳሩ ላይ የማገጠ ሰው ስለሆነ ይጥላታን ማለት ነው። ሶ የያፌት እናት በስቃይ ውስጥ ነበረች። ኢቭን ታማ ማሳከሚያቱ በጣም ተሰቃይቶ ነው እናቱ የሞተችበት። ለስሙ ግን ሀብታም ነበሩ መጀመሪያ ላይ ማለት ነው። እና እንግዲህ ያፌትን የናቱን ማለት ያፌት አባት ይኖረው እናቱ ያገባችው ማለት ነውና እሱን ሰውዬ ምን እንዳደረገው አይታወቅም። ምናልባት የናታን አባት እሱን አባት አስገድሎት ሊሆን ይችላል፣ ወላጅ አባቱን ባይሆን ማለት ነውና በሚያሳዝን ሁኔታ ናታን አባቱ ማን ነው እኔ ጥያቄ። ወይስ ደግሞ ናታን ራሱ ወንድም፣ ምክንያቱም ናታን ወንድሙ ቢሆን ኑሮ አያሰቃየውም ነበር በሚገርማችሁ ሁኔታ። ለምን አሁን ላይ አባትየውንና ናታን ነው በቀል የሚፈልገው። በጽዮን ከመጣችሁበት በቃ ጽዮንን በጣም ነው የሚወዳት በጣም ማለት ነውና የናታን አባቱ ማን ነው ታውቃላችሁ? በጣም ሲያሰቃየው ቤት ውስጥ እንደ የውሻ ቤት ውስጥ ይዘጋበታል። ሰው ቤት ሄዶ ሲመል ትልቁ ነው ትልቁ በጥፊ መታዋል እና በጣም ያንቋሽሸዋል። ናታን ለብዙ ጊዜ በራሱ የማይወስን ሰው የሆነበት ምክንያት ያ የልጅነቱ ሰውየው በጣም ማይረባ ርካሽ ሰው እንደሆነ በቃ ምንም ከሰው በታች እንደሆነ እየነገረው ስላሳደገው የተጠላ እንደሆነ ከሰው ጋር እንዳይጨመር በቃ በራስ መተማመን እንዳይኖረው ልክ እንደወንድ ቆፍጠን እንዳይል
በጣም ጎድቶታል ማለት ነው አባቱ ያሳደገው ማለት ነውና ያ ተጽዕኖ ስላለበት ያፌ ማን ነው ናታን እንግዲህ እንደምታዩት አይነት ሰው ነው እዚህ ሁሉ ዳ ውስጥ የገባው ኤፍራታ ለዚህ ሁሉ ነገር ያበቃት እሱ እንትን ቆፍጠን ያለ ሰው ስላልሆነ ነው በራሱ መወሰን የማይችል ሰው የሆነ ነገር ሲፈጠርበት ማልቀስ ነው ልክ በቃ እኔ እንደምን ልበላችሁና በጣም ያሳዝናል እንግዲህ ያፌ የናታን ስቃይ አሁን የሚቀጥል ነው የሚመስለኝ አንድ ቀን ደስተኛው ነው ያቀም ከልጅነት እስከ ዕውቀቱ ድረስ በስቃይ ውስጥ ያለ ሰው ነውና እንደዛ አይነት ቤተሰቦች አይጣልባችሁ የምሬ ነው ብላችሁ ህይወታችሁ ላይ እንደዚህ ነው የሚጫወቱባችሁ ነጋችሁ እንዲበላሽ ትልቁን ሚና ይጫወታሉ ልጁናነ ማለት ነው ከተበደልን እኛ ጥሩ እንዳልሆነ ምንናገረው ምናደርገው ነገር ተቀባይነት የሌለው ከሰው በታች እንደሆነ አለ አይደለ ጭቁን ተደርገነ አስተሳሰባችን ተቀባይነት እንዳይኖረው የተደረገ አፋፋችን ምንባል ከሆነ ስናድግ ካደግን በኋላ ማንንም ሰው ጋር ተስማምተን አንኖርም የውሳኔ ሰው አንሆንም ያሳብ ሰው አንሆንም ለውሳኔ ራሳችንን መጠበቅ አንችልም ነገሮችን በራሳችን ማስተካከል አንችልም ሰነፍ ነው ምንሆነው በቃ ልናደርግ አቅም እንኳን ቢኖረን ልናደርግ ስንል ያ የተጽኖ ያሳደረብን የልጅነታችን ወደ ኋላ ይመልሰናልና ቤተሰብ ልጆቻቸውን ሲያሳድጉ እንደዚህ አይነት ነገሮችን ነገ ላይ ልጆች ላይ ጠባሳ ትቶ የሚሄድ ነገር ማድረግ የለባቸውም ባይነኝ እኔ በበኩሌ ማለት ነው አንዳንድ ቤተሰቦች ስላሉ ጭቁን አድርገው ሰው እንዳትሆኑ ልክ ስታድጉ ሰው እንዳትሆኑ የሚያደርጉ ስላሉ ማለት ነውና እንግዲህ የናታን አባትም እንግዲህ የወለደው አይመስለኝም እንግዲህ ወደፊት ምናየው ይሆናል ለጊዜው ማቀው የጽዮንና የያፌት አባት መሆኑን አውቄያለሁ የናታን አባቱ ነው ወይስ ማን ነው የሚለው ወደፊት ምናየው ይሆናል እንግዲህ ያፌት በቀል ላይ ስላለ ሁላቸውንም በዝርዝር ማንነታቸውን ያወጣን በያስባለሁ ማለት ነው እና እንግዲህ የናታን አባትን መሞቱን ተከትሎ ያፌት በጣም ይናደድና በጣም እንትን አደንዛዥ እጽ ይወስዳል ማለት ነው ሶ በዛ በሰከረበት ሰዓት ነበር ሲያወራ የሰማችው እሱ በነገራችን ላይ ያን ነገር እንዳወራ አያቅም ኤፍራታ እንዳወቀች ራሱ አያቅም እና ኤፍራታ ደግሞ ሳይክሮ መጥቶ ያወራውን ነገር ሁሉ ሰምታለች የናታን አባት የሱ አባት እንደሆነ ሳይበቀለው እንደሞተ በጣም ሲናደር ነበር ማለት ነው ሳይበቀለው በቃ እንደው መሞት የለበትም አንዳንዴ በጣም ልባችን የሰበሩት ወይም ደግሞ በጣም የጎዱን ሰዎች ዝም ብለው በሞት እንዲገላገሉ አንፈልግም በርግጥ ሞቱ ራሱ በጣም ስቃይ ነው መጥፎ ሰው ከሆነኮ ስንሞት ነው የሚበዛው አይደል ለዘላለም እሳት ነው የሚጠብቀን ያውኛ እንደዛ አይመስለንም ምድር ላይ መበቀል ስለምንፈልግ ያያየናቸው ሲሰቃዩ ምናምን ስለምንፈልግ ያፌት የተናደደውም ያን ሰውዬ በቁሙ ማቃጠል ይፈልግ ነበር ሶ አልሳካለትም እንግዲህ ሰውየው ሞቷል ቤት ውስጥ ደግሞ ናታን እንግዲህ የልጅነቱን ያባቱ ያደረገው ነገር በማስተዋወስ አዘን ራሱ ማለት ውስጡ በጣም አዝኗል ግን ደግሞ በቃ ላለማዘን ሞክሯል በዚህ መሃል በጣም የሚያሳዝነው ነገር ጽዮን ምንም ነገር አታስታውስም ተብሎ ተደብቋታን ማለት ነው እና ይሄን ነገር የና አጋጣሚ ደግሞ ሉሊት ልትጠቀምበት በጣም እየተጣጣረች ነበር ልትጠቀምበት እና ሁሉም ሰው እሷን በጣም ይፈራታል እንዳትናገርባቸው ማለት ነው እና እንግዲህ ራት ብለው ባዘጋጁት ምሽት ላይ ቃል ላይ የሆነ ደብዳቤ ለናታን በር ላይ ይጣላል እና እህቷን ስታት አስቀምጠዋለች እንግዲህ እንደምታዩት በራት ሰዓታቸው ላይ ያን ወረቀት አወጣ ስታነበው በጣም በሚያሳዝን ሁኔታ ያባቷን ሞት መርዶ የሚያረዳ ነበር ናታንንም ደግሞ እንግዲህ እግዚአብሔር ያጽና ሐዘናት ታብዛ የሚል ነበር በጣም ያሳዝናል ጽዮን በዚህ መልኩ መስማቷ ማለት ነው አባቷን በጣም ስለምትወደው ማለት ነውና እንግዲህ ጽዮን ሰማች ማለት ነው ያሳዝናል ቀጣይ ምን ሊፈጠር ይችላል እሷ አታስታውስም ብለው ነው እነሱ እንግዲህ እንደዛ ሲያደርጉ የነበረው ማለት ነው ቤዛ ደግሞ በቶሎ ብላ የተጠራጠረችው እንግዲህ ሉሊትን ነው ሉሊትን ስራ ሰርታ ይሆን አላቅም እሷ ማታደርገው ነገር የለም ማለት ነው ያፌትም ይሄን ያደርጋም በያላስብም ለምን ጽዮን እንድትጎዳ ስለማይፈልግ ማለት ነው እና እንግዲህ ኤፉዬም ደግሞ ይሄን ነገር ልታናገረው ወደ ናታን መታ ነበር እሱ ግን ያው እንደምታውቁት ምንም አይነት ችሎታ የለውም ምን እንዴት አድርጎ አስተካክሎ መናገር ማድረግ እንዳለበት ስለማያውቅ እሷን በጣም አስከፍቷታል እሷ ሁሉ ዋጋ እየከፈለች ያለችው ግን ለሱ የሰራው ስራ ነበር ሁሌ ስህተት መስራት ከዛ እሷን ችግር ውስጥ መክተት ነው ስራው ማለት ነውና ናታን በጣም ነው ያናደደኝ በጣም ነው ልቧን የሰበረው የምሬ ነው የምላችሁ ተነግሮም አይሰማም ማለት ነውና
አሳዘነችኝ። እሷ ለሱ ብላ ሄዳ ልትጠይቀው ስትል በሚያስጠላ ሁኔታ ነበር ከቤት ያባረራት ማለት ነው። እና እንግዲህ ኤፍራታ ደግሞ ይሄን አሁን ለሀዘን ላይ ስለሆነች ከያፌት ጋር ያው ጥሩ ላይ ናቸው ማለት ነው። ባይሆኑ ደስ ይለኛል፣ ምክንያቱም የሱ መጨረሻው እስር ቤት ስለሆነ ማለት ነው። ያፌት መጨረሻው እስር ቤት ነው። በጣም ወንጀለኛ መጥፎ ሰው ስለሆነ ማለት ነው። በጣም አደገኛ ሰው ስለሆነ ገንዘብ ማግኘኛን የትኛውን መንገድ የሚጠቀም ሰው ስለሆነ ለሷ ስለማይጠቅማት ማለት ነውና እና ይሄ ተወዳጆች እንግዲህ ሐረግ ድራማ እንዲህ እያለ ሞቅ ሸብረቅ እያለ እዚህ ደርሷል ማለት ነው። በቀጣይ ክፍል ደግሞ እስከምንገናኝ ይህን ቪዲዮ ስትጀምሩ በላይክ በሼር ጀምሩልኝ። ወዳችኋለሁ የኔ ተወዳጆች። መልካም ቀን፣ መልካም ሰንበት። ባይ ባይ።